ቱርክ አዲስ ነገር ለዓለም ይፋ አድርጋለች። ሆርሙዝን የሚያስንቅ አዲስ ወታደራዊና የንግድ መስመር ዝርጋታ ማጠናቀቋ ተሰምቷል። በዛሬው ዜናችን ቀዳሚ የምናደርገው በቅርብ ምስራቅ እየታየ ያለውን አዲስ የጂኦፖለቲካዊና ወታደራዊ ሚዛን ለውጥ ይሆናል። ቱርክ በስትራቴጂያዊ የሆርሙዝ ወሽመጥ ላይ የተደረገውን የኢራን የበላይነት ሙሉ በሙሉ የሚያከስም ግዙፍ ወታደራዊ የንግድና የመስመር ዝርጋታ ማጠናቀቋ ተሰምቷል። የኢራን ደህንነት ስጋት ያሰጋቸው የባህረ ሰላጤው ሀገራት ፊታቸውን ሙሉ በሙሉ ወደ አንካራ ዙረዋል። ቱርክ በባህረ ሰላጤው ሀገራት የዘረጋችው ዘመናዊ የመከላከያ ጋሻ ኢራንን የሆርሙዝ ወሽመጥ ማስፈራሪያ መሆኑን እንዲያከትምለት ማድረጉ ተገለጸ። በቅርብ ምስራቅና በተለይም በሆርሙዝ ወሽመጥ ላይ የኢራን ተጽዕኖ እያዳከመ የመጣው የአሜሪካ ወይም የእስራኤል ጥቃት ሳይሆን ከ530 ኪሎ ሜትር በላይ የጋራ ድንበር ያላት ጎረቤቷ ቱርክ የወሰደችው አስገራሚ ስትራቴጂካዊ እርምጃ መሆኑን የቢቢሲ ፖለቲካ ተንታኞች ገለጹ። የአንካራ መንግስት በክልሉ የተፈጠረውን ቀውስ የወሰደው ወታደራዊና ኢኮኖሚ እርምጃ ባህረ ሰላጤ ያለውን የኃይል ሚዛን ሙሉ በሙሉ ቀይሮታል። እንደ አሶሺየትድ ፕሬስ ዘገባ ከሆነ ቱርክ በዩክሬን የጦር ሜዳ ታሪክ የሰሩትን የሰው አልባ ድሮን ስፔሻሊስቶች ወደ ቀጠናው በመላክ ለባህረ ሰላጤው ሀገራት የማይደፈር የአየር መከላከያ ስርዓትና የድሮን መረብ እየገነባች ነው። ይህ እርምጃ ኢራንን ዋነኛ የፖለቲካና የብላክሜል መሳሪያ የሆነውን የሆርሙዝ ወሽመጥን ዋጋ ቢስ ያደርገዋል። የዚህ ወታደራዊ ለውጥ ዋነኛ መገለጫ የሆነው የተባበሩት አረብ ኤሚሬቶች በቅርቡ በኢራን ላይ የሰነዘሩት ጥቃት ነው። ኤሚሬቶች ከቱርክ የገዟቸውን ግዙፍ የአኬንጂ ድሮኖች በመጠቀም በኢራን የውስጥ ክፍል ላይ 3 ተከታታይና ከባድ ጥቃቶች ፈጽመዋል። የኢራን መንግስት በተባበሩት መንግስታት ድርጅት የደህንነት ምክር ቤት ላይ ባስገባው ይፋዊ ቅሬታ ደብዳቤ እንደገለጸው ባለፈው ሚያዝያ ወር የኤሚሬቶች አኬንጂ ድሮኖች በኪሽምና በሌቫንት ደሴቶች ላይ የሚገኙ የኢራን ስትራቴጂካዊ ወታደራዊ ማዕከላትን በቦምብ ደብድበዋል። በሌላ በኩል ሳውዲ አረቢያ ለዓመታት ለኢራን ርካሽ ሻሂድ ካሚዜ ድሮኖች ማክሸፊያ የሚሆን በቢሊዮን ዶላር የሚቆጠሩ የሚያወጡ የምዕራባውያንን ፓትሪዮት ሚሳይሎች ለመጠቀም ተገዳ ቆይታለች። ይህ የሀገሪቱን መከላከያ በጀት ክፉኛ መበዝበዙን ተከትሎ ሪያድ ፊቷን ወደ ቱርክ አዙራለች። ሳውዲ አረቢያ ኮርክ የተባለውን ኤአይ የተገጠመለት የቱርክ ጸረ ድሮን መከላከያ ለመግዛት ታሪካዊ ስምምነት ፈርማለች። ይህ መከላከያ የኢራንን ድሮኖች በሰከንዶች ውስጥ አየር ላይ ያረግፋል። በተጨማሪም ሳውዲ አረቢያ በቅርቡ በሳሃ 2026 ኤክስፖ ላይ የቀረቡትን የቱርክ በሌዘር የሚመሩ የጸረ ድሮን መሳሪያዎችን በመግዛት የጥይት ወጪዋን ወደ ዜሮ አውርዳለች። ከኢራን የባህር ዳርቻ ጥቂት ኪሎ ሜትሮች ርቃ የምትገኘው ኩዌት የቱርክን ሂሳር የአየር መከላከያ ስርዓት በመግዛት ወሳኝ የነዳጅ ማጣሪያዎቿን ከኢራን ሚሳይሎች ፍጹም ጥበቃ ስራ ውላለች። ኳታርም በተመሳሳይ የኮርክ ጸረ ድሮን ተሽከርካሪዎችን በመግዛት በግዛቷ ላይ የሚገኘውን ታላቁን የአሜሪካ ወታደራዊ እዝ ጭምር ከስጋት ነጻ አድርጋለች። ይባስ ብሎም በ2026 ጦርነት በኢራን ደጋፊ ሚሊሻዎች ሰማያዊ ተወሮ የነበረችው ኢራቅ የሀገሪቱን ሉዓላዊነት ለማስከበር 20 የቱርክ አየር መከላከያ ስርዓቶችን ለመግዛት ውል ማጠናቀቋን የቢቢሲ ደህንነት ዘገባዎች ያመለክታሉ። የወታደራዊ የበላይነት ብቻ ሳይሆን የንግድ መስመሩም ተቀይሯል። ኢራን በቀን 20 ሚሊዮን በርሜል ነዳጅ የሚያልፍበትን የሆርሙዝ ወሽመጥ በመዝጋት ዓለምን ለማስፈራራት የሞከረችው ጥረት በራሷ ላይ የኢኮኖሚ ሞት አውጆባታል። ቱርክ፣ ኳታርና ኤሚሬትስ በጋራ በመሆን የ24 ቢሊዮን ዶላር ወጪ የሚጠይቀውን የኢራቅ የልማት መንገድ ፕሮጀክት በከፍተኛ ፍጥነት እያጠናቀቁት ይገኛሉ። ይህ የባቡርና የጎዳና መስመር የባህረ ሰላጤውን ነዳጅ ከባስራ ተነስቶ በኢራቅ በኩል በቀጥታ ወደ ቱርክና አውሮፓ የሚያደርስ በመሆኑ የሆርሙዝ ወሽመጥን ሙሉ በሙሉ ያስቀረዋል። በዚህ ምክንያት ሳውዲ፣ ኳታር፣ ኩዌትና ኤሚሬትስ የንግድ መርከቦቻቸውን ወደ ቀይ ባህርና ሆርሙዝ አደገኛ መስመር መላክ አቁመዋል። የባህረ ሰላጤው ቢሊዮን ዶላር ካፒታልም ከስጋት ቀጠናዎች በመሸሽ ወደ ኢስታንቡል አስተማማኝ የፋይናንስ ገበያ እየፈሰሰ ይገኛል። በቱርክና በኤሚሬትስ መካከል ያለው የንግድ ልውውጥ 45 ቢሊዮን ዶላር ማለፉን የአሶሺየትድ ፕሬስ ኢኮኖሚ መረጃዎች ያሳያሉ። በአጠቃላይ ኢራን የቀጠናው የበላይ ለመሆን ያለበችው ህልም መክኖ ራሷን በገዛ እጇ ዲፕሎማሲያዊና ኢኮኖሚያዊ መገለል ውስጥ ጥለዋለች። በአንጻሩ ቱርክ ወታደራዊ ቴክኖሎጂን ከሲቪል ስትራቴጂ ጋር በማጣመር ብቸኛ የጨዋታ ቀያሪ መሆኗን አስመስክራለች። ቀጣይ ቀናት ኢራን በተስፋ መቁረጥ የመጨረሻ የጥፋት እርምጃ ተወስድ ይሆን ወይስ በቱርክ ወታደራዊ አጥር ተከባ በውስጥ ውድቀት እየጠፋች የሚለው የቀጠናው ተንታኞች ትልቅ ጥያቄ ሆኗል። ስለተከታተላችሁ እናመሰግናለን። ቪዲዮን ከወደዳችሁት ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ አጋሯቸው። እንቶኒ ሚዲያን ሰብስክራይብ በማድረግ በየዕለቱ አዳዲስና ትኩስ መረጃዎችን ያዳምጡ። ስለተከታተላችሁ እናመሰግናለን። መልካም ቆይታ።